ሰበር መረጃ የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮና ዓለም አቀፍ የሰይጣን አምላኪዎችን ንቅናቄን በአክራሪነት በመፈረጅ በመላው ሀገሪቱ ማንኛውንም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታወቀም። በዳኛ ኦሌግ ኔፍዴቭ የተመራው በዝግ ችሎት የተካሄደው የፍርድ ቤት ክርክር የሰይጣን አምልኮ መርቦችና ማንኛውንም መናፍስታዊ ስርዓቶች በሕግ የታገዱ መሆናቸውን አጽንቷል። ውሳኔውን ተከትሎ የሩሲያ አቃቢ ሕግ በሰጠው መግለጫ እርምጃው በመልካምና በክፉ መካከል ለዘመናት ለሚካሄደው ትግል የተገኘ የሕግ ድል ነው ብሎታል። የእገዳው መነሻ የቤተ ክርስቲያንን ሚና ይህ ውሳኔ ከመተላለፉ በፊት ላለፉት 1 ዓመት ያክል መንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ ሲደረግ ቆይቷል። በተለይም የሩሲያ ኦርቶዶክስ ቤተክርስቲያን መሪ ፓትርያርክ ኪሪል የሰይጣን አምልኮ ቡድኖች ወጣቶችን እየመለመሉ ነው በሚል መንግስት እርምጃ እንዲወስድ በይፋ አሳስቦ ነበር። ዘገባዎች እንደሚያመላክቱት ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችንም ያጠቃልላል። በዘመቻው ወቅትም የሚከተሉት አካላት ከሰይጣን አምልኮ ጋር ተያይዘው ሲፈረጁ ቆይተዋል። የኤልጂቢቲ ማህበር አባላት፣ ጽንስን ማስወረድ የሚደግፉ ወገኖች፣ ልጅ ላለመውለድ ወይም ቻይልድ ፍሪ የሚሟገቱ ስብስቦች፣ በሌላ በኩል የሰብአዊ መብት ተሟጋቾችና የህግ ባለሙያዎች በውሳኔው ላይ ስጋታቸውን እየገለጹ ይገኛሉ። ዓለም አቀፍ የሰይጣን አምላኪዎች ንቅናቄ የሚል አንድ ወጥ ድርጅት በሌለበት ሁኔታ እንዲህ አይነት ሰፊ እገዳ መጣሉ መንግስት ባህላዊ እሴቶችን ይቃረናሉ የሚላቸውን ግለሰቦችና ቡድኖችን ለማጥቃት እንደ ሽፋን ሊጠቀምበት ይችላል የሚል ስጋትም አሳድሯል። ይህ ውሳኔን ያስተላለፉት ዳኛ ኦሌግ ኔፍዴቭ በ2023 በተመሳሳይ መልኩ ዓለም አቀፍ የኤልጂቢቲ ንቅናቄን በአክራሪነት ፈርጀው ማገዳቸው የሚታወስ ነው።